ሕይወትህን ተደሰትባት በዶክተር ሙሐመድ። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት፣ ረህመት፣ ጥበቃው አይለያችሁ እያልኩኝ ይህ ዘወትር ማክሰኞ የምናቀርብላችሁ ከዶክተር ሙሐመድ ቢን አብዱራህማን መጣጥፍ ላይ የተወሰደ ምርጥ ትምህርት ነው። ሕይወትህን ተደሰትባት ክፍል 23። የአንድን ሰው ስነልቦና ሁኔታ ከግንዛቤ አስገባ። በሐዘንና በደስታ፣ በጤናና በበሽታ፣ በሀብትና በድህነት እንዲሁም በመረጋጋትና ባለመረጋጋት ወቅት የሰው ስሜት የተለያየ ነው። ለአንድ ነገር የሚሰጡት ምላሽም እንዳሉበት ሁኔታ ይለያያል። አንድ ሰው በተረጋጋበትና ደስተኛ በሆነበት ወቅት ቀልድ መስማት ሊወድ ይችላል። በተናደደበት ወቅት ግን ይህ ሊሆን አይችልም። ስለዚህ ሐዘን ላይ ላለ ሰው ቀልድ መቀለድ ተገቢ አይሆንም። ይኸው ቀልድ ግን በመዝናናት ላይ ላለ ሰው ቢነገር ጥሩ ይሆናል። ይህ ሁሉም ሰው በቀላሉ የሚረዳውና ማብራሪያ የማያስፈልገው ነገር ነው። ተጨማሪ ማብራሪያ የሚያስፈልገው ነገር ቢኖር ግን አንድ ሰው ሌላኛውን በሚያናግርበት ወይም በሚቀርብበት ጊዜ የሰውየውን ስነ ልቦናዊ ሁኔታ፣ ስሜትና ስብዕና ከግንዛቤ ውስጥ ማስገባት አለበት የሚለው ነው። እስቲ ከባሏ ጋር የተፋታችንና እናትና አባቷ የሞቱባትን ሴት እናስብ። ዕቃዎቿን ሰብስባ ወደ ወንድሟ ቤት ለመሄድ ትዘጋጃለች። በዚህ መሃል ጎረቤቷ ቸውለት ትላት ትመጣለች። ተፋቻዋ ነገሩን ቀለል አድርጋ ያየችው ለመምሰልና ወሬ ለማስቀየስ ብላ ትናንት የሆነ ቦታ አይችሻለሁ ትላታለች። ጎረቤትየዋም አዎ ባለቤቴ ውጭ ራት ካልጋበዝኩሽ አለኝና ወጣን። ከራት በኋላ ለእህቴ ሰርግ የምለብሰው ቀሚስ ገዛልኝ። ከቀሚሱ ጋር አብሮ የሚሄድ የአንገት ሐብል ገዝቶልኛል። ብታዩ እንዴት እንደሚያምር። ወደ ቤት ስንመለስ ልጆቹ በጣም ተደብረው አገኘናቸው። አባታቸው አይዟችሁ ልጆቼ፣ ቅዳሜና እሁድ አዝናናችኋለሁ ብሎ ቃል ገባላቸው። ምስኪኗ ተፋቺ ይህን ሁሉ እያዳመጠች ከወንድሟ ቤት ስትሄድ ምን እንደሚያጋጥማት ታስባለች። ጥያቄው ትዳሯ ለፈረሰባት ሴት የዚህን አይነት ወሬ ማውራት ተገቢ ነው ወይ የሚለው ነው። ሴትየዋስ ከዚህ በላይ ወሬዋን እንድትቀጥል ትፈቅድላታለች? ወደፊትስ ልታገኛት ትፈልጋለች? በጭራሽ አትፈልግም። ይልቁንም ልቧ በቅናት በጥላቻ ይሞላል። ታዲያ መፍትሄው ምንድነው? በዘዴ ጥያቄዋን መመለስ ትችል ነበር። ለምሳሌ አዎ አንድ ጉዳይ ነበረን ለዚያ ወተን ነው ካለች በኋላ ወዲያውኑ ርዕሷን ወደ መጣችበት ጉዳይ በማዞር የጎረቤቷን ችግርና ሐዘን ለማቅለል ትጥር ነበር። ለምሳሌ ሁለት
የሁለተኛ ደረጃ ትምህርት ቤት ተማሪ ጓደኛሞች ለፈተና ተቀምጠው አንደኛው በሁሉም የትምህርት አይነቶች ከፍተኛ ውጤት ሲያመጣ አንደኛው በተወሰኑ የትምህርት አይነቶች ወድቆ ለዩኒቨርሲቲ ትምህርት ሳያልፍ ቀረ። ያለፈው ተማሪ ለወደቀው ጓደኛው ስላመጣው ውጤት፣ ስለ ዩኒቨርሲቲ ቆይታውና ወደፊት ስለሚጠብቁት ጥሩ እድሎች ማውራት ተገቢ አይደለም። ምንድነው ማድረግ ያለበት? የጓደኛውን ጭንቀት ስለሚያቀሉ አጠቃላይ ነገሮች ነው ማውራት ያለበት። የዩኒቨርሲቲው ተማሪ በጣም ብዙ እንደሆነ፣ ከዛ ውስጥ አብዛኛው ተማሪ ከመመረቁ በፊት እንደሚባረር፣ ያንን ሁሉ አልፎ የተመረቀው ስራ የማያገኝ እድሉ አናሳ እንደሆነ፣ ስራ የማግኘት እድሉ አናሳ እንደሆነ፣ ሌሎች የጓደኛውን ሐዘን የሚያቀሉ ነገሮችን ነው ማውራት ያለበት። ይህን ካደረገ ጓደኝነታቸው በጥሩ ሁኔታ ሊቀጥል ይችላል። በተመሳሳይ ሁለት ጓደኛሞች አሉ። አንደኛው በገንዘብ የሚያንበሻብሸው ሀብታም አባት አለው። የሌላኛው አባት ግን የቤተሰቡን መሰረታዊ ፍላጎት ለማሟላት እንኳ የሚቸገር ነው። የሀብታሙ ልጅ ስለ ሀብቱና አባቱ ለሱ ገንዘብ መስጠት እንደሚወድ ለጓደኛው ማውራት የለበትም። ምክንያቱም የጓደኛውን ያሸማቅቀዋል፣ ራሱን እድለቢስ አድርጎ እንዲቆጥር ያደርገዋል። በዚህ የተነሳም ከዚህ ጓደኛው ለመራቅ ጥረት ያደርጋል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም የሰዎችን ስነልቦናዊ ሁኔታና ደካማ ጎን ከግንዛቤ ውስጥ በማስገባት ላይ ትኩረት የሰጡት። የስጋ ደዌ በሽተኞችን አፍጥጠህ አትመልከት ሲሉ ተናግረዋል። ኢብኑ ማጃህ ዘግበውታል። በስጋ ደዌ በሽታ የተጠቃ ሰው የሰውነቱ ገጽታ ስለሚበላሽ ሰዎች ትኩር ብለው ሲመለከቱት ያለበትን የጤና ችግር እንዲያስታውስና እንዲያዝን ያደርገዋል። ነብዩ ሰለላሁ ዐለይሂ ወሰለም የሰዎችን ደካማ ጎን እንዴት ከግንዛቤ ውስጥ ያስገቡ እንደነበር መካን ለመቆጣጠር ጉዞ ላይ ነበሩ። የአቡበክር ረዲየላሁ ዐንሁ አባት አቡ ቁሐፋ አይነ ስውር አዛውንት ናቸው። ለልጃቸው ልጅ ሆይ ወደ አቡቀይስ ተራራ ውሰጂኝ፣ መሐመድ ወደ መካ እየመጣ ነው የተባለ የሚወራው ወሬ እውነት መሆኑን እንይ አሏት። ወሰደቻቸውና የሚታይሽን ነገር ንገሪኝ አሏት። ወደ እኛ እየቀረበ ያለ ጥቁር ነገር ይታየኛል አለቻቸው። እሳቸውም ፈረሶች ናቸው አሉ። በጥቁር ነገር ፊት ለፊት አንድ ሰው ወዲያና ወዲህ ሲል ይታየኛል አለቻቸው። ፈረሶቹን የመምራት ኃላፊነት የተሰጠው ሰው ነው አሉ። አሁን ጥቁር ነገር ተበታተነ አለች። እሳቸው ወላሂ ማለት ፈረሶቹ መካ ደረሱ ማለት ነው። ወደ ቤቴ በፍጥነት ውሰጂኝ፣ ቤቱን ዘግቶ የተቀመጠ ሰው ምንም አይሆንም ብለዋል አሏት። ከተራራው ወርደው በመጓዝ ላይ ሳሉ ከሙስሊሙ ጦር ጋር ተገናኙ። አቡበክር አባታቸውን አግኝተው ሰላም አሏቸው። ከዚያም እጃቸውን ይዘው ወደ ነብዩ ሰለላሁ ዐለይሂ ወሰለም ወሰዷቸው። ነብዩ ሲያዩዋቸው አቡ ቁሐፋ እርጅና አዳክሟቸዋል። አቡበክር አባታቸውን ተመለከቷቸው። ከተለያዩ ብዙ ጊዜ ሆኗል። ሃይማኖታቸውን ለማገልገል ሲሉ ከቤተሰቦቻቸው ርቀዋል። ነብዩ ሰለላሁ ዐለይሂ ወሰለም በርህራሄ እኚህን አዛውንት ለምን ይዛቸው መጣ? እኔ ራሴ ሄጄ አልዘይራቸው ነበር አሉ ለአቡበክር። ጦር ሜዳ ላይ እንደነበሩና የጦር መሪውም ነብዩ ሰለላሁ ዐለይሂ ወሰለም መሆናቸውን ያውቃሉ። አቡበክር ብዙ ስራዎች እንዳሏቸውም ያውቃሉ። ወደ አዛውንቱ ቤት ለመሄድ በቂ ጊዜ የላቸውም። አቡበክር ነብዩን ሰለላሁ ዐለይሂ ወሰለም አመሰገኗቸውና የአላህ መልእክተኛ ሆይ እርስዎ ከሚሄዱ እሱ ቢመጣ ይሻላል ብዬ ነው አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም አቡ ቁሐፋን ፊት ለፊታቸው አስቀመጡና እጃቸውን ደረታቸው ላይ በማስቀመጥ ኢስላምን ተቀበሉ አሏቸው። የአቡ ቁሐፋ ፊት በራ። ከአላህ በስተቀር
የሚገዙት ጌታ የለም፣ ሙሐመድ የአላህ ባሪያና መልእክተኛ ናቸው አሉ። አቡበክር በጣም ተደሰቱ። ነብዩም ሰለላሁ ዐለይሂ ወሰለም ሽማግሌውን ትኩር ብለው ተመለከቷቸው። ጸጉራቸው ነጭ ሆኗል። ጸጉራቸውን አቅልምላቸው፣ በጥቁር ግን እንዳይሆን አሉ። አዎ ሰዎችን ሲቀርቡ ስነ ልቦናቸውን ከግንዛቤ ውስጥ ያስገቡ ነበር። በእርግጥ መካ በገቡ ጊዜ ጦሩን በብርጌድ በመከፋፈል የአንዱን ብርጌድ ባንዲራ ለጀግናው ሰሃባ ለሰዓድ ቢን ዑበይዳ ረዲየላሁ አንሁ ሰጡት። ባንዲራ መያዝ በጣም ትልቅ ክብር ነበር፣ ለያዡ ብቻ ሳይሆን ለህዝቦቹም። ሰዓድ መካንና ነዋሪዎቿን ሲመለከት ነብዩን ሰለላሁ ዐለይሂ ወሰለም እንዴት እንደተዋጓቸው፣ እንዴት እንዳሰቃዩአቸው፣ እንዴት እንዳንገላቷቸው፣ ሱማያንና ያሲርን እንዴት እንደገደሏቸው፣ ቢላልንና ኸባብን እንዴት እንደገረፏቸው አስታወሰ። ትምህርት ሊያገኙ እንደሚገባ አሰበ። ባንዲራውን እያውለበለበ ዛሬ የእርድ ቀን ነው፣ ዛሬ የእናንተ አይንኪዎች ሁሉ ጥቃት ይደርስባቸዋል አለ። ይህ ለቁረይሾች ከባድ ነገር ነው፣ ሁላችንንም ሊጨርሰን ይችላል ብለው ፈሩ። አንዲት ሴት ነብዩ ሰለላሁ ዐለይሂ ወሰለም ዘንድ በፍጥነት ሄደችና በግጥም ሰዓድን የሰው ደም ከማፍሰስ እንዲከለክሉት ለመነቻቸው። ነብዩ ሰለላሁ ዐለይሂ ወሰለም በግጥማዊ ቃላቱ ተደመሙ። ጉዳዩም አሳዘናቸው። ሆኖም የሰጡትን ክብር ለመንጠቅ ሰዓድን ሊያስቀይሙት አልፈለጉም። ባንዲራውን ለልጁ ነቀይስ ቢን ሰዓድ እንዲሰጠው አዘዙት። መካ ሲገቡ ሰዓድ ፈረስ እየጋለበ ነበር። ሴትየዋ ባንዲራ አለመያዙን ስታይ ተደሰተች። ሰዓድ አሁንም የብርጌድ መሪ በመሆኑ አልተከፋም። ባንዲራውን ለልጁ ሰጥቶ ሸክም ከመቀነስ ውጪ በአንድ ድንጋይ ሁለት ወፍ መግደል ማለት ይሄ ነው። ማንንም ላለማጣት ሞክር። ሁሉንም ሰዎች በጥሩ ሁኔታ ልባቸውን ያዝ። በመካከላቸው የጥቅም ግጭት ቢኖርም ቅንጅት፣ ግንኙነታችን ከአካል ጋር ሳይሆን ከልብ ጋር ነው። ህይወትን ተደሰትባት ክፍል 23 ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ አድርጉ። በክፍል 24 ኢንሻአላህ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ህክምናው በቁርአን፣ ህክምናው በአስካሮች፣ ህክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነብያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ህክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ህክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።